ሄርሜላ ልጅ እንዳላት ንገሩ። ምክንያቱም አብርሃምንም እኔንንም ሌላም ሰውንንም ምን ይሸወደችው ሄርሜላ። እሺ አባት እናንተ እኔ ነኝ ስህተተኛ እስካሁን ወይ ደግሞ አብርሃም ነው? ሁላችንም ነው ስህተተኛ። ሩታ ነች ትክክል። ስልክ ወደ ኋላ ልበል፣ ከዛ እኔ ነኝ ስህተተኛ። የትኛውም ኦዲየንስንም ማንኛውም ሰውንም ይቅርታ ተንበርክኬ ይቅርታ አላለሁ። ሩታንም ይቅርታ አላለሁ። ቀድመን እናውራ። ግን መጀመሪያ ሄርሜላ ልጅ እንዳላት ንገሩ። ምክንያቱም አብርሃምንም እኔንንም ሌላም ሰውንንም ምን ይሸወደችው ሄርሜላ። እሺ በአንድ ነገር እንስማማ። እኔ አሁን ለምሳሌ ሄርሜላ ልጅ ያለበትን ከነ ምናምኑ ነው የምናውቀው። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ያያችሁት ያለው ነገር ብዙ ነገር አለ ሰሞኑን፣ በጣም ብዙ ነገር የሚያስጠላ ነገር፣ እንዲህ ማይባል ማይወራ ምንም ማይባል ቃል የለኝም እኔ ለእንደዚህ አይነት ነገር። እኔ ያው አብርሃም ምን ላይ እንዳለ ያያችሁት ነው። ምን እያደረገ ጭራሽ በቤሎ ቀለበት ምናምን እያሉ እኔ ልጅቷን ሊያሳብዷት ይሁን ምን እንደሆነ አላቅም። ሩታን እቅዳቸውን ያልገባኝም፣ አብሶ የሄርሜላ እቅድ አልገባኝም። እንደዚህ ደስተኛ እንዴ ከባለስዳር ልጅ ካለው ሰው ጋር እንዴት ነው ቤሎ ለብሰሽ ምናምን ደስተኛ ሆነሽ እዛ ጋር? እኔ እንጃ ምን እንደምልሽ አላቅም። ያንቺ ነገር በክቶኛል። አብርሽ ደግሞ በምን አይነት መንገድ እየሄድኩ እንደሆነ አላቅም። እኔ አንተ መናገር ይከብደኛል ታውቃለህ፣ ግን ስህተት እየሰራክ ነው አሁን እኔ አንተን ከመናገር ወደ ኋላ አልልም። በጣም ስህተት፣ ትልቅ ስህተት እየሰራክ ነው። በቃ ዞር ብለህ ህይወትክን እይ። እና አቤል ምንድነው የምትሰሩት? ምንድነው የምታደርጉት? አቤል ምን እየሆንክ ነው? በቃ እንደገና ሩታን ሱፍ ለብሶ ማግኘት ምናምን ምንድነው? ምን ማለት በቃ የፈለጋችሁት ነገር ንገሩን። በቃ ልጅቷ ምንድነው እንድትሞት ነው? ምን እንድትሆን ነው? በቃ እቺ ልጅ በቃ ልጇን ታሳድግ። በቃ ተዋት። ደግሳችሁም ይሁን ምንም ቢሆን ዳሩት። በቃ ሄርሜላ ጋር እንዲሆን አይደል የምፈልጉት? በቃ ይሁን። ከህይወቷ ውጡ። እሷ ጋር አትሂዱ። ምንም ነገር አታሳዩት። ተዋት በቃ። ምክንያቱም ተዋት እንደዚህ ሁኑ ምናምን እየተባላችሁ እያባሰባችሁ ነው የመጣችሁት። በጣም እያባሰባችሁ፣ አብርሃምም ሌላ ነገር ውስጥ እየገባክ ነው እየመጣክ ያለኸው። ስለዚህ እኔ ምን እንደምልህ አላቀም። አብርሽ ነቃ በል እስቲ ደንገጥ በል ነቃ በል በቃ። እስቲ ምን እያደረኩ ነው? ምን እየሆንኩ ነው? አንተ ከሩታ ጋር እንደዚህ አይነት ላይፍ አሳልፈሃል እንዴ አብርሽ? ሄርሜላ ጋር የምትሆነው እንዴ? ምን ሆነሃል? ለምን እየሆንሽ ነው? አንድ ባለስዳር የሆነ ወንድ እኮ ነው ጉንጩን እየሳምሽ አስሪ የምታሳይን እዚህ ጋር እንዴ። ልጅ እኮ ያድጋል አይቶኮ እስቲ አባቴም ብሎ መጠየቁ አይቀርም አይደለ? ምንድነው ወደፊት የሚያየው የአብርሽ ልጅ? ምንድነው የምታስቀምጠው አብርሽ ለልጅክ? እኛንስ ምንድነው የምታስተምረን? ገና እኛ ህይወት የለን ህይወት እንዲያስጠላን ነው ያደረከን። እና ባለፈው እንዳያችሁት ጓደኛዬ ፉዬን ታቋታላችሁ አይደለ? ሄርሜላ ልጅ አላት ብላ ከነዩ ጋር እንትን ብላለች። ያ ነገር ደግሞ እውነት ነው። ሄርሜላ አው ልጅ አላት። እኔ አረጋግጬ ነው የመጣሁት። ከፉዬ ነገረችኝ። ከፉዬ ጋር ብዙ ነገር አረጋግጠን ትክክለኛ መረጃ አለ እንዳያችሁት እኛ ጋር ትክክለኛ። ባለፈው ማን እንደሆነ አላቅም፣ ፉዬንም ይሁን ነገር ድመቱ መረጃው ምናምን እሱ ቢወስዶም ችግር የለም ኮፒ እኮ አለ። ስለዚህ ደግሞ እርግጠኛ የሆንበት መረጃ አለ። አዎ ሄርሜላ ልጅ አላት። ይሄን ስላችሁ ደግሞ አቤልን ጠርቼዋለሁ። እኔ በነግረው ሄርሜላ ልጅ አላት ምናምን ብዬ ለአቤል በነግረው አያምነኝም። ምክንያቱም እኔና አብርሽ ያለን ግንኙነት ያውቃል። በጣም ምርጥ ወንድሜ ነው፣ ማናችሁም ታውቃላችሁ። ሄርሜላንና አብርሽን ለማለያየት ይሄን ወሬ ምነግረው ይመስለዋል። አያምነኝም። ስለዚህ ከኔ በተሻለ እፉዬንም ጠርቻታለሁ፣ አቤልንም ጠርቻለሁ። እሷ ትክክለኛ መረጃውን ትነግረዋለች ለአቤል። ስለዚህ እፉዬን ጠርቻታለሁ። ቆየ ከደወልኩላት አቤልንም ናብየዋለሁ፣ እንነግረዋለን ያለው ነገር በቃ እኔ ስናደስ ነገር ዛሬ በተራዬ ነኝ እና ፉዬ ካሜራ ይዤ ነው የጠበኩሽ። በጣም ስሜታዊ ሆኛለሁ ዛሬ። እንግዲህ ታረጂ ያው አቤልን ታውቂዋለሽ? አዎ ጓደኛዬ ነው እሱና ብዬዋለሁ። ያው እኛ ጋር እጃችን ላይ ያለው መረጃ አለ አይደለ? አይ ለምንድን ነው የጠራሽው አቤልን? በቃ መረጃውን አሁን እፉዬ ለሱ እናሳየው። ምንድነው ታውቂያለሽ? ሄርሜላ ልጅ እንዳላት ተነግሪዋለሽ አንቺ። ምክንያቱም እኔ ለአቤል ብነግረው አቤል አያምነኝም እፉዬ።
በጭራሽ አያምነኝም። ምክንያቱም እኔና አብርሽ ያለን ቀረቤታ ያውቃል፣ ብዙ ነገር አይደለም ከአብርሽ ጋር ከአቤል ጋር ከሁሉም ጋር ያለኝ ነገር ያውቃል። ስለዚህ እኔ ከሄርሜላ ጋር ማጣለው ነው የሚመስለው አሁን ይሄን ነገር ስነግረው። አቤል ሳምሪ እነሱ እኮ የማየት የማመን ያለማመንና የማየት ያለማየት እኮ ችግር አይደለም ያለባቸው። በቃ አይተው እንዳላየ ሰምተው እንዳልሰማ መሆን ስለሚፈልጉ ነው እንጂ ይሄንን እንትን እኮ 1 ሚሊዮን ጊዜ ስንት ቪዲዮ ሰርተናል። ሳይቀርቶ ይመስልሻል የማያምንሽ? ማመን ስለማይፈልግ ነው። በቃ አሁን ለመጨረሻ ጊዜ ነው። እኔ በጣም ነው የተናደድኩት በማየው ነገር። ቤሎ ተለብሶ ሱፍ ተለብሶ የሆነ መኪና ላይ ፎቶ በመነሳት ምናምን በቃ የሚያስጠላ ነገር ነው እያየሁት ያለሁት። እኔ ጌታን ህይወት እንዳያስጠላኝ ነው ያደረገኝ የሚያደርጉኝ አሁን በማየው ነገር ነገን እንዳላስብ ነው እያደረጉኝ ያለሁት። ደግሞ ከማልጠብቀው ሰው እንደዚህ አይነት ነገር ሳይ እኔ በጣም ይከብዳል። እኔ ደግሞ እንደዚህ የተሰበርኩት ሩታ ምን አክል ትሰበራለች? እስቲ ምን አክል እኔ እንዴት እንደየታሰበ እንደሆነ አላቅም። ምን እንዳሰቡለትና አቤል አብርሽ አላቅም። እኔ ጓደኝነት ይሄ አይመስለኝም። ጓደኝነት ከትዳር ለይቶ ሌላ ሴት አምጥቶ ማገናኘት ነው። ይሄ አይደለም፣ እንደዚህ አይደለም። ሲያጠፋ ተው ብላችሁ መመለስ፣ እናንተም ስታጠፉ እሱ ተው ብሎ መመለስ ነው እንጂ እኔ ሚስት እያለሁ ልጅ እያለሁ እኔ ሌላ ሴት አመጣለታለሁ። ይደርሳል እኮ ደግሞ ሁላችሁም ጋር የሚደርስባችሁ ነገር እኮ ነው። እኔ በመመልከት አታገቡም ይሁን ላለማግባት ወስናችሁ ይሁን በእርግጥ አሁን አብርሃም የሆነ ነገር ደርሶበት እንትን ቢሉ ሁላችሁም ወደ የህይወታችሁ ዞር ነው የምትሉት። ዛሬ እንዳሽቃበጣችሁ ታሽቃብጡ። እኔ ደግሞ ከሚገርመኝ እኔ ከአቤል ጋር ብዙ ጊዜ አውርቻለሁ። ባይገርምሽ አቤል አብሮት በልቶ ጠጥቶ ምን ያህል የሩታ እንትን እንደነበረ ሁላችንም እናውቃለን። ዛሬ እኔ ምን ታይቶት ምን ሆናት ገብቶት እኔ ቢያስረዳኝ ራሱ ደስ ይለኛል። ምን ገብቶት እንደዚህ እንደሆነ እኔ አቤልን አውቀዋለሁ። አዲስ ባህሪ ነው እያየሁበት ያለው። እንደዚህ አይደለም። እኔ አቤልን ይሄን አቤል አላውቀውም። በቃ እኔ ደጋግሜ ራሱ ስለሱ መናገር ምንም ማለት ነው ሰልችቶኛል። ምክንያቱም ብዙ ጊዜ አግኝቼው ማውርቻለሁ እንዳያችሁት ብዙ ጊዜ ካሜራ ፊትም ባንመጣ እየተደዋወልን ብዙ ጊዜ አወራዋለሁና የሚያደርገው ነገር ባሰ። በቃ ሩታ ላይ የምታደርገው ነገር አቤል ብሷል። በቃ በጣም ያስጠላል፣ ይደብራል፣ ይጸጽታል። እህት አለ፣ ጓደኞች አሉክ። እንደኛ ላይ የሆነ ነገር ቢደረግ እኮ እኔ እንጃ ደስ ይልሃል ማለት ነው። በዚህ አይነት ምን ነው አንቺ ገና እሱ አግብቶ ምናምን እኮ ሚስቱ ቺት ብታረግበት የሚሰማው ስሜት አለ። ኧረ እኔ እንደዚህ ነከል የሚሰማው አይመስለኝም። አሁን እንደዚህ እየተደረገ እኔ ምን ሆነት እንደገባቸው ባቅ። በዛ በኩል የሰርግ ካርድ ተዘጋጅቷል፣ ሰርግ ተደግሷል። በዚህ በኩል የሆነ ነገር እኔ ጤነኛ ራሱ አይመስለኝም። ሁሉም እንዳለ በቃ ዛሬ እርግጥ አድርገን ነው የምንነግረው ያለውን ነገር። ይኸውልሽ ከኔ ይልቅ አንቺ ብትነግሪው ሊያምንሽ ይችላል። ምክንያቱም እኔን ጭራሽ ሊያምነኝ ይችላል። እርግጥ አድርገን ነው መረጃውን ትክክለኛ በቃ ኤርሜላ ልጅ እንዳላ ዛሬ መናገር አለብን። ዛሬ በቃ ምንም ቀና ያስፈልገም እኮ ሳምሪ፣ አንቺ ያልገባሽ ነገር እንሞክራለን ነው እንጂ እኮ ይሄ ላለማመን የሚሟገቱ ናቸው። ማመን አለማመን የነሱ ነው። ግን ይሄ እውነት ነገር እያዩ አቤላ እንዴት ሳምሪ እንዴት ነህ? አለሁልህ አቤላ። ደህና ነህ? አለ ቆይታ እንዴት ነበር? አሪፍ ነበር። ጠፋክ? ስራ ወስዶ እንግዲህ ካሜራ ይዘን የመጣ ነው። እፉዬ ትባላለች፣ ጓደኛዬ ናት። ያቃጣለሁ ከዚህ በፊት ቪዲዮ ላይ ምናምን ልታቃጥ ትችላለህ። እና ድግስ እንዴት ይዟቸው? የሰርግ ነው። ቆንጆ ነው። ባይሆን እንዳትረሱ ጥሪውን። እሺ እንዴት ነው ግን እንደዚህ ወጥራችሁ ትዳር አፋታችሁ ማጋባት ስራ አድርጋችሁ ይዛችሁታል? ሳምሪ ለምን ነበር የጠራሽኝ? እኔ አሁን ትዳር የለኝም። ትዳር እንድትፈልጉልኝ ነበረ። ያላገባ ሰው አይድሩ ካላገባሽ አይድሩ። ያገባ ነው የሚፈቱት አይደል? የሚያፋቱት። ለማንኛውም ወደ ጉዳያችን እንግባ። ይሄ ወሬያችን ይቆይና አቤል እንግዲህ ምን ብዬ እንደምናገር ካላቀም ያንተ ነገር በክቶኛል። በቃ ስላንተ ጨርሻለሁ። ግን ዛሬ ለመጨረሻ ጊዜ ነው የጠራው ከዚህ ማለት ነው። ለመጨረሻ ጊዜ። እሺ ምን ነበር? የሆነ መረጃ እጃችን ላይ አለ። ትልቅ መረጃ ማለት ነው። ያንን መረጃ አይቶ አለማመንም ማመንም ያንተ ፋንታ ነው። ዛሬ ለመጨረሻ ጊዜ ነው አንተን ጠርተን የምናወራክ። ወደ እርምጃ ነው የምንገባው ከዛም በኋላ። ምክንያቱም እናንተ ምንም እኔ እንጃ የምታረጉት ነገር የሚያስደስት አይደለም። ጭራሽ ላይ የሚከብድ ነገር ነው የምታረጉት ማለት ነው። አቤል ገባክ? ሄርሜላ ልጅ እንዳላት ታውቃለህ? ከዚህ በፊት ቪዲዮ ላይ አይቻለሁ ወይ ብዙም ሰውም ብሎኛል። ግን ደግሞ እንደሌላት ነው የማውቀው ወይ ደግሞ ትክክለኛ መረጃ እንዳልሆነ ነው የማውቀው። በምን እርግጠኛ ነህ? ምክንያቱም ሄርሜላ ባወቅኳት ቁጥር ልጅ እንደሌላት ነው የማውቀው። ትናንትና ነው ያወቅካታ ሄርሜላን። ስለሷ እንድትከራከር እዚህ ጋር ስለሷ ሲቀጥል እሷ ማሳየት የምትፈልገውን ብቻ ነው የምታሳየው። እሱን አላውቅም።
ከመጀመሪያው ደግሞ ከልጅነቷ ጀምሮ ወይ ደግሞ ከዚህ በፊት እኔን ካወቀችበት በፊት ላይፏን አላውቅም። በርግጥ ግን ደግሞ አሁን እስካወቅኩባት ድረስ ምንም እንደሌለ ሰው ላይ ብዙ እሷ ላይ ብዙ እንደሚወራ ነው ማቀው። ሄርሜላ ላይ ያው እናንተም አውርታችሁታል ከዚህ በፊት እነ እዩ መሆናችሁ ተሰብስባችሁ ልጅ እንዳላት ምናምን ተናግራችኋል። ግን ደግሞ እሱ ነገር ወሬ እንደሆነ ነው ማቀው። ትክክለኛ መረጃ ምንም የሰማሁትም ወይ ደግሞ ያሳየኝም ሰው የለም። ስለዚህ ልጅ እንደሌላት ነው። እሺ ለማየት ዝግጁ ነህ? ግን አንተ ብታይ ታምናለህ ወይ ነው? እንዴት አላምነው? አይ ከአይን በላይ ምንም ነገር ያለ በቃ ወግናችሁ ነው የምትልከው። ከአይን በላይ ምንም የለም። እኔ እዚህ ጋር ባወራክ ባሳይክ አቤል ለእኔ ላታምነኝ ትችላለህ፣ አታምነኝም። ገባክ? ስለዚህ እፉዬን ጓደኛዬን ይዣት የመጣው ትልቅ መረጃ ትልቅ ነገር እጇ ላይ ስላለ ነው። ገባክ? እንድታየው እንድታሳየው እሷንም ስለነገረችኝ ላምናት አልችልም። ምክንያቱም ወሬ ሊሆን ይችላል ወይ ደግሞ ከአብርሃም ወሬ አይደለም እናሳየክ፣ በአካል ሁሉ ነገር ነው እናሳየክ። ሳምሪ ስሚ፣ በአካል ካሳመንሽኝ ማመን እችላለሁ። ምክንያቱም ከአይን በላይ ምንም የሚያሳምን ነገር የለም። ስለዚህ እሷ አውርታኝ ብቻ የምታሳመነኝ ከሆነ እኔ ልታሳመነኝ አልችልም። ምክንያቱም አብርሃምና ሄርሜላን ለማለያየት ወይ ደግሞ አብርሃምን ከሄርሜላ ብዙ ሰው ለማለያየት ብዙ ሰው እየሞከረ ነው። እኔ እኮ እንዴ ደስተኛ ነክ እና ቆማችሁ እኮ መከራከር የነበረባችሁ ሩታና አብርሃም ከመለያየታቸው በፊት ነበረ። ይኸውልሽ ማን ሽፉዬ ከዚህ በፊት ምናልባት በቅርቡ ሊሆን ይችላል እኔ ልታቂኝ ይቻልሽ ወይ ደግሞ ሶሻል ሚዲያ ላይ ከአብርሃም አጠገብ ወይ ደግሞ ምናምን ሊሆን ይችላል ከሩታ አጠገብ ሆኜ ላታይኝ ትችያለሽ። ከዚህ በፊት ብዙ ነገር አሳልፈናል እኔና እሷ ያላስማማን ነገር ስላለ እሷን በራሷ እኔም በራሴ ለዚህ ነው ይኸውልህ እኔ በጣም እየተናደርኩኝ የመጣሁበት ዋንኛ ምክንያት ከሩታ ጋር ምንም እንዳላሳለፈ ዛሬ ላይ ቆመ አብርሃምና ሄርሜላ እንዲለያዩ ያደረጋችሁት ወሬ ነው። ለምክንያቱም ማለት ነው እንዳይለያዩ እንፈልግበት ዋንኛ ምክንያት ተረተሽኝ ጠይቀሽኛል። ለምን እንደማልፈልግ ልረዳ አልችልም። ነው አትረኮ ስለማትረጂ እኔም ላስረዳሽ አልችልም። ከአብርሃምና ሄርሜላ እንዲለያዩ ማልፈልገው ማንንም ባልነበረበት ሰዓት ሄርሜላ ነች ሁሉም በራቀው ሰዓት ሩታም ትታው በሄደበት ሰዓት ሄርሜላ ነች አጠገቡ ሆና ብዙ ነገር ያረጋችው አንገቱን ቀና እንዲል ያረጋችው። እሺ አንተ ታውቂኝ ሩታ አካባቢ ማንንም ስላልነበረ ይመስላል እስካሁን ብቻዋን የቆመችው። ሩታ ብዙ ሰው አላት፣ ወንድሞቿ አላት፣ ብዙ ሰው አለ። ገብቶሻል? ይኸውልሽ ብዙ ሰው አይዞሽ የሚላትም ሰው አለ። ይኸውልሽ አሁን ማለት ነው ኖ ይኸውልሽ እንክተተውን ገደል እሱ ትልቅ ሰው ነው የሚጠቅመው የሚጎዳውም እንጠቅቀው ያማጎቱ ተመጣሻት እናንተ ናችሁ። አቤት ስሚኝ ሳምሪ እንደማመጣ እኔ አንቺ ስታወሪ እኔ ዝም ካላል ሁለታችንም እያወራን እንኳን እንዴት እንግባባለን? ስለዚህ ሄርሜላ በክፉ ቀን አብራው ስለነበረች እኔ ማንንም ሰው እንዲለያያችሁ አልፈልግም። በሌላ በመጥፎ ነገር ስለማልፈልግ ነው። አሁንም ቢሆን ቆም የምናገረው ነገር ነው። እንኳን እናንተ ፊት ሩታ ፊት የምናገረው ነገር ነው። ማስመሰል መዋሸት ምናምን የለም። ምክንያቱም እኛ ፊት አውራ ሩታ ጋር ግን ይሄን ወሬ ተናግሬዋለሁ። ምናልባት ብዙ ጊዜ ነገራት። ምክንያቱም ማለት ነው ማንንም እኔ አብርሃምን ጠንቅቀሽ ታውቂዋለሽ አይደል? ስለማውቀው ነው አቤል፣ ስለማውቀው ነው። አንተ ምንን ከማንም በላይ ጠንቅቀህ ታውቀኛለህ። በቃ እንተዋወቃለን እርስ በርስ። ግን የምታረጉት ነገር በቃ ትክክል አይደለም። አንተ ትዳሩን ፈቶሹ ከሄርሜላ ጋር እንዲሆን ነው ኖ አይደለም እያልኩሽ በቃ ወደ ትዳር እኮ እየወሰዳችሁት ነው። ይኸውልሽ እንዴ ደገሱ በቃ እኮ ደግሰው ሊድሯቸው እኔ ከቃል በላይ እየሆናችሁብኝ ነው አቤል። ይኸውልሽ ያልገባችሁ ነገር እናንተ ብዙ ነገር አለ። ስለዚህ አሁን በቃ እሱን ላንቺ መናገር አይጠበቅም ወይ ለእናንተ መናገር አይጠበቅም። አሁን ሳምሪ የጠራሽኝ ምክንያት ዋንኛው ነገር እንድነግሪኝ እፈልጋለሁ። ሄርሜላ ልጅ አላት ልጅ እንዳለ ከዚህ በፊት ተናግራችኋል እያልኩሽ ነው። ምንድነው አሁን ትክክለኛ ነገር ልታሳይኝ ልጇን ልታሳይኝ እናሳይኝ ገትረ እየተከራከርክ በምንም መልኩ ፕሩፍ ባረግልህ የምታምነኝ አይመስለኝም። ስታወሪ ላላዳን ማለት ላይገባኝ ይችላል ወይ ደግሞ ላልሰማሽ ይችላልው ላልረዳሽም ይችላል። ግን ደግሞ ልጇን አሳይኝ እና ደግሞ አይከብደንም። በቃ ይሄንን ነገር ካሳየሽኝ እናንተ እኔ ነኝ ስህተተኛ እስካሁን ወይ ደግሞ አብርሃም ነው ሁላችንም ነው ስህተተኛ፣ ሩታ ነች ትክክል። ስለዚህ አሁን የሄርሜላን ልጅ አላት ብለሽ ካሳያችሁ አው ልጅ አላት አሁን እንደዚህ ያልከኝ አንተ ልጁን ካየህ በኋላ የምር እንደዚህ ትላለህ ኦር ቪዲዮ ላይ ስለሆነ ብቻ ነው? እኔ ቪዲዮ ላይ እኔ ማስመሰል አላልኩሽም እኮ ሩታን ፊት ማውራው ነገር ነው። አሁን ማንኛውም ነገር አይ እኔ ልጇን ካሳየው በኋላ ኦኬኛ ማለት ነው ስህተት ሩታ ናት ማለት ነው ትክክል ብለህ እዛ ጋር ትጨርሳለህ። በፈለግሽው ነገር 100% ሆኜ ላስተካክል ይችላል። አርግ ያልሽኝም ነገር ላደርግ ይችላል። አመንሹ አይደለም ብታምኚኝም ባታምኚኝም ሄርሜላ እኔን ሸውዳኛለች ማለት ነው። ገብቶሻል አይደል?
ሄርሜላ ልጅ እንደሌላት ነው ማውቀው። ሄርሜላን አታውቃትም አቤል። ትናንትና ነው ያወቃት። ትናንትና ካብሽ ጎን ልሁን ብላ ነው የመጣችው። ምንም ላይፏን አታውቅም። አታውራ በቃ ስለ ሄርሜላ አታውራ። እሺ ስለዚህ ሄርሜላ ልጅ አላት ነው እያላችሁ ያላችሁ? አላት ልጅ አላት። እሺ ወንድም ይሁን ሴትም ይሁን እኮ ምን ይሁን ታያለህ። እንሄዳለን እኮ ብቻ ልጅ ብቻ ይሁን የሄርሜላ ልጅ ይሁን አሁን አሳዩኝና ከዛ እኔ እናንተ የምትሉኝን ነገር ከማድረግ ወደ ኋላ ልበል። ከዛ እኔ ነኝ ስተተኛ የትኛውም ኦዲየንስንም ማንኛውም ሰውንም ይቅርታ ተንበርክኬ ይቅርታ አላለሁ። ሩታንም ይቅርታ አላለሁ። ቀድመን እናውራት። ግን መጀመሪያ ሄርሜላ ልጅ እንዳላት ንገሩኝ። ምክንያቱም አብርሃምንም እኔንንም ሌላም ሰውንም ምን ይሸወደችው ሄርሜላ። እሺ በአንድ ነገር እንስማማ። እኔ አሁን ለምሳሌ ሄርሜላ ልጅ ያለበትን ከነ ምናምኑ ነው የምናውቀው እኔና ሳምሪ ማለት ነው። ግን እኔ ኤግዛክት ቦታ ላይ አልወስደውም። አላምነውም። ማን ያውቃል? ደውሎ ለሄርሜላ እንዲ ሊላትም ይችላል። ሲቀጥል ደግሞ ምን ያላምናት ስልኬን አንቺ ጋር አስቀምጣለሁ። ምንም ነገር አንቺ ጋር አስቀምጣለሁ። ማሳየት ያለብሽ ከኛ ጋር ነው የምትሄደው። አንተ ጋር ነው የምሄደው። አሳይኝ። ምክንያቱም ይሄንን ነገር ለእናንተ ብቻ አይደለም ጠቀሜታ፣ ወይ ለአብርሃም ብቻ አይደለም፣ ለሩታም ብቻ አይደለም፣ ለኔም ለሁሉም ሰው ገብቶሻል። እኛ ላይ ነው እየተጫወተች ያለችው ማለት ነው ሄርሜላ። ልጅ ኖሯት ልጅ እንደሌላት አክት እያደረገች ከሆነ ብዙ ነገር እኛ ላይ እያስመሰለች ነው ማለት ነው። ስለዚህ አሁን ማሳየት ያለባችሁን ነገር አሳዩኝ። እኔ ማወቅ እፈልጋለሁ። ግን ውሸት ሆኖ ሄርሜላ ልጅ ሳይኖራት ልጅ አላት ብላችሁ ብዙ ነገር ይሄ በየሚዲያው እያወራችሁ ከሆነ እናንተ ብዙ ሌላ ነገር ውስጥ ነው የምትገቡት። እኛ የሰው ትዳር ማለት በውሸት ህግ ራሱ ይጠይቃችኋል። ያለ ልጅ አለው ብላችሁ ስማን፣ ህግ የሚጠይቃችሁ እናንተ ናችሁ። እኔ እኮ ይኸውልሽ ህግ እስካሁን ያልጠየቀኝ ምን እንደሆነ ታውቂያለሽ? እኔ ልንገርህ፣ ሄርሜላን ያልጠየቀ ህግ እኛን አይጠይቅም። አንተን መሰል ጓደኞች ከን ያልጠየቀ ማንንም እኛ ጋር ማንንም አይጠይቀንም። አሁን እሺ እኔ እንደፈለጋችሁ ማለት ትችላለሽ። ማወቅ ያለብኝ ነገር ምን እንደሆነ ታውቃለሽ? ሄርሜላ ልጅ አላት ብላችሁኛል፣ እናሳይ ብላችሁኛል። ልጇን አሳዩ። ስልክህን ትሰጠናለህ እንደ በቀደሙ። ሲቀጥል ደውዬ አንቺ ጋር በጣም የሚመጣ ሰው ፈልጌ ሌላ ቦታ ተቀጣጥረን እንሄዳለን እንጂ ቀጥታ እነሱ ያሉበት ቦታ። አንቺ እንዴት ነው የምታስቢው? ሄርሜላ ልጇን ትታ ሌላ ቦታ የምትሆነው? አንቺ እንዴት ነው ልጇን ልታቂ ይቻልሽ? አንቺ ምን ታውቃለህ? አንዳንድ ሴጣን ሴቶች ይኸውልህ ያለ ምክንያት አይደለም። ሄርሜላና አብርሃም አብረው መሆን የሚችሉ ሰዎች አይደሉም ስንል ሩታን ስለምንወዳ ብቻ ሳይሆን ሄርሜላ ምን አይነት ልጅ እንደሆነች ስለምናውቅ እኮ እኔ ሄርሜላን አላውቃትም ማለት ነው። እኛ ላይ እያስመሰለች ነው። አንተ አብርሃም ሁላችሁም አታውቋትም። ሄርሜላን ጭራሽ ነው አታውቋት እኮ። እያስመሰለች ነው። ልጅ አላት እያልሽኝ ነው። ልጇንም ደግሞ የተቀመጠበት ቦታ አሁን ወስጄ ላሳይ እያልሽኝ ነው። አዎ እርግጠኛ ነኝ። በጣም እርግጠኛ ነኝ። እርግጠኛ ግን ያለ ልጅ አለ ብላችሁ ባሰት እየመሰከራችሁባት ከሆነ እናንተ ላይ የሚመጣው ነገር ከባድ ነገር ነው። ሄርሜላም ዝም ልትላችሁ አችልም። ምንም ዝም ልላችሁ አይደለም። ችግር የለውም። አብርሃምም ዝም ልትላችሁ ምንም ችግር የለውም። እንደገና ምን አስበህ ነው አንተ ሱፍ ለብሰህ እዚህ ጋር ታዩ? ስለ ሁሉም ነገር ተውና አንተ እህት ቢኖርህና የባሏ ጓደኞች እንደዚህ ያደርጉ ቢሆን ዝም ትላቸዋለህ? እህቴ ከመጀመሪያው አስመሳይ ሰው አይደለችም። ሩታ አስመሳይ ሰው አይደለችም። ዝም ስላለቻችሁ ነው እንጂ ትክክለኛ ሴት ናት ሩታ። ለማንም ምሳሌ የምትሆን ሴት ናት። እሷ ላይ እንደዚህ አታድርግ። እኔ ብሆን እንደዚህ ቆማችሁ ማናችሁ አትሄዱም ነበረ። አይሰማችሁም? እኛ ሴት ስለሆነ ነው። ሩታ በጣም ጀግና ሴት ናት። አቤል ስነግርህ ማለት ነው። አንተ ጎኗ ቆመህ ራሱ ሱፍ ለብሰህ የባሏን ሰርግ እንዲዳልካት እሷ በጣም ጀግና ናት። ብዙ ነገር አሳልፋለች። እንደዛ ራስ ቤት ሆና ብዙ ነገር ተቋቁማለች። ስለሷ ስሟን ራሱ አታንሳ እንዴ እናንተ። ቆይ እስኪ ማለት ሩታን እንደዚህ የምትላት እናንተ አትወልዱም እንትን አትሉም፣ ላይፍ አታሳልፉም፣ ብዙ መከራ አታሳልፉም ነው? እሷ በጣም የሷን ለየት አድርጋችሁ መታየት እኔ በሆነ በሩታ ቦታ ማንሽንም አልታገሳችሁም ነበር እያልኩ ነው። ሁሉም ይኸውልሽ እንደ መልኩ አስተሳሰቡ ይለያል። በመጀመሪያ ደረጃ በጣም ብልህ ሴት ስለሆነች አንድ ሰው ረጋሊ ነው ጀግና ሴት ናት የምንለው ታጋሽ ስለሆነች በቃ እሺ የሴት ተምሳሌት ስለሆነች ነው። ለራሳችሁ ጀግና ሁኑ። በቃ መጀመሪያ ለራስ ጀግና መሆን ይቀርማል። ከዛ ደግሞ ስለሰው ተወራላችሁ። ጀግና ስለሆነን የሰው ባል አንዳፈርም። አልፈን ጋጦጦች አይደለንም። ስነ ስርዓት ያለን ሴቶች ነን። ለማንኛውም ማለት ነው ይኸውላችሁ አሁን የመጣሁበት ዋንኛ የጠራችሁኝ ምክንያት ሄርሜላ ልጅ ልታሳዩኝ ነው። አዎ እናሳያለን፣ ግን እግረ መንገዳችንን እንንገርህ ብለን ነው። ሩታ ምን አይነት ጀግና ሴት እንደሆነች እንድታውቁ ነው። አብርሃም ማለት ነው እድሜ ልኩን የሚቆጨውን ስህተት ነው የሚሰራው። ሩታን የፈታት ቀን የተፋቱ ቀን ይረግማል። እድሜ ልኩ ያ ቀን ደግሞ አይረዝምም፣ ቅርብ ነው። ሩታን ማለት ነው እያለቀሰ አይደለም እሱ ብቻ ስለሆናችሁ። ለምንድን ነው ግን የወንድን ሄርሜላ ሴት አይደለችም? ለምን ሄርሜላን አልደገፍናትም? ኖ ይሄ ለምን ስራ ነው የምትሰራው? አብርሃምን ለምን እንትን አትሉትም?
ነው። እኛ ከአብርሃም ምንም እኮ ከአብርሃም ጋር የሚያገናኘው ነገር የለም። ሴቶች ስትባሉ በቃ ለሴት ብቻ ወገናችሁ ማውራት ፈልጋለሁ። ለሴት ብንወግን ኖሮ ሄርሜላን እንወግን ነበር እያልኩ ነበር። ይኸውልሽ ሄርሜላ ወንድ ናት እያልኩሽ ያለሁት አልገባሽም? ሄርሜላ ወንድ ነች ምናምን አላልኩም። ሄርሜላን ስለማታቋት ይሆናል አብርሽና ሩታ ጋር ከፊትም ጀምሮ ስለምታቋቸው ምናልባት ለሩታ ብቻ ሴት ስለሆናችሁ ለሩታ ብቻ ወገናችሁ ማውራት ተገቢ አይደለም። አብርሃም የሚያሳልፈው ላይፍ እያያችሁት አይደለም ነው? ኦኬ ግዴታ ወጥቶ ማልቀስ አለበት። እንደዚህ ተጎድቻለሁ፣ እንደዚህ ሆኛለሁ፣ ብዙ መከራ አሳልፌያለሁ ምናምን ማለት አለበት። ኦኬ ስለዚህ ሩታም መጉዳቷን ላለማሳየት ከባለትዳር ወንድ ጋር ወጣ መንዘላዘል ያለበት። የሩታና የአብርሽ ልዩነት የምታውቂው እኔ አሁን እየመጣው በየሚዲያው ምናምን ስለ ሩታ ባወራ ደስ ይለኛል። ምክንያቱም አብርሃምን የሚያሳልፈው ነገር እኔ ስለማውቀው ከሱ ጋር ነው ሙሉ። ምናልባት የሱን ላይፍ አንድ ሳምንት ምናምን ከሱ ጋር ሆናችሁ ብታዩት ልትረዱ ትችላላችሁ። እንደ ወንድማችሁ አይታችሁ እናንተ አሁን ከሩታ ጎን ብቻ ሆናችሁ ሌላ ነገር ባታወሩ ደስ ይለኛል። ስለዚህ አሁን ሄርሜላን ልጁ አሳያለሁ ነው የምትይኝ? አው የምታሳይኝ ከሆነ እንዴት? እሺ ስልኩን ተቀበል። ስልኩን ስጠ። ሌላ ስልክ አላስኩም። እኔ ሌላ ስልክ አላስኩም። ስለዚህ አንተና ሄርሜላ በጣም ጋርዶቻችሁ ምናምን ብዙ ናቸው። ስለማና